ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት። ዛሬ የምንናገርበት ጉዳይ አንድ ነገር አለ። መቼም አልዋጥልህ ያለኝ ነገር ነው ከምር። ምክንያቱም ከአንጀት ካለቀሱም ባይገድም የሚለውን ነገር በጣም የማምንበት ነገር ነው እና ነው ማለት ነው። ለምሳሌ እኔ በህይወቴ ሰው ቤቴ ከጋበዝኩኝ ሰውየውን ነው የምፈልገው። በቃ እኔ ምንም አልፈልግም። ሰውየው ስለናፈቀኝ ነው፣ ሰውየውን ስለምወደው ነው፣ ሰውየውን ስለማከብረው ወይም ሴትየዋን ወሬቨር የሆነ ነገር ከዛ ሰው ጋራ የጠበቀ ፍቅር እንዲኖረኝ ማጠናከሪያ የመውደድና ያለኝን ለሱ ክብር የምገልጽበት መንገድ ቤቴ ለምን አትመጣም ናና ሳልጋብዝህ የምልበት ምክንያት ወይንም ደግሞ ናና እንጨዋት የምልበት ምክንያት ቶታሊ ከማየው ጋራ የተለየ ነው ብዬ ነው የምገምተው። ምናልባት ብዙዎቻችሁም እንደኔ ልታስቡ ትችላላችሁ። ነገር ግን እኔ ሰው ቤቴ ሲመጣ እኔም ብሎ እንዲመጣ እንጂ ምንም ይዞልኝ እንዲመጣ አልፈልግም። ምክንያቱም እኔ ፍቅሬን የማሳይበት ለሱ ያለኝን ከበሬታ የማሳይበት የምጨነቅለት ሰው ለመሆኑ የምወደው የማከብረው ሰው ለመሆኑ ተንደፋደፌ ስለሱ ፍቅር፣ ስለዛ ሰው ፍቅር፣ ስለዛች ሴት ልጅ whatever it is ያለኝን ነገር ሳቀርብ ለሱ ያለኝን ፍቅር የምገልጽበት ምክንያት እና ጉዳዮች በቃ አይዶን ነው። በሌላ ቋንቋ ላስቀምጠው አልችልም። ብቻ ዋና ቁም ነገሩ እኔ ለሱ ያለኝን ክብር እቤቴ ሲመጣ የማሳየው የማደርገው የማሳየው እንክብካቤ፣ መሽቆጥቆጥ፣ ማስተናገድ፣ ፍቅሬን ማሳየት፣ ጨዋታ፣ ሳቁ ምናምን ከምር የሆነ ከልባዊ የሆነ ነገር ካልሆነ በስተቀር ማንም ሰው ቤቴ የሚያሾፍ ሰው መጥራት አልወድም። ወይንም ደግሞ የሚቀልድ ሰው ወይንም ደግሞ የእውነተኛ ያልሆነ ሰው ቤቴ እንዲመጣ አልፈልግም። በቃ ይቅር እና ብዙ ጊዜ እንደማየው ሰው ቤቴ ሲመጣ ወይ ነው አበሻ ካልቸር ከሆነ ምናምን እንጀራ ይዤ ልምጣ መባባሉ ምናምኑ አይከፋኝም። ምክንያቱም በቃ እነሱ እዛ ሊቀርባቸው ይችላል፣ እኔ ላይ እሱ ላይ ላይኖረኝ ይችላል። በዚህ አይነት ነገር አለ። መጠጥ ይዘው ወይ ዊስኪ ምናምን የሆነ ነገር ይዘው ወይ ጊፍት ይዘው ሲመጡ I don't like it. I really don't like it. ምክንያቱም እኔ ነኝ የጋበዝኳቸው፣ እኔ ነኝ ኑልኝ የምላቸዋለሁ። ስለዚህ እኔ ነኝ ላከብራቸውና ፍቅሬን ላሳይ የሚገባኝ። ያላቸውን ክብር ቁጭ ብለው መስተናገዱን፣ ቁጭ ብለው ፍቅራቸውን፣ ያለኝን እንክብካቤ፣ ለነሱ ያለኝን ክብር ማየት ያለባቸው እነሱ ናቸው እንጂ እነሱ ከውጭ ዋይን ይዘውልኝ ምናምን ሲመጡ ምንድን ነው እኔ ዋይን ቤቴ የለም ማለት ነው እንዴ? ወይስ እኔ ቤት ውስጥ ያለው ዋይን አይጣፍጣቸውም ለማለት ነው? I don't understand. በጣም የሚያስጠላኝ ነገር እኔ ቤት የሚመጣ ሰው ምንም ይዞ እንዲመጣ አልፈልግም። ራሱን ብቻ በቃ። ምክንያቱም እሱን ነው የምፈልገው። ሴትም ከሆነች እሷን ነው የምፈልጋት። በቃ ማንም በግሩፕም ከሆኑ እነሱን ነው የምፈልገው እንጂ እቃ የተንጠባጠበ የሚመጣ ነገር ምናምን ባህላዊ ነገር እንዳልኳቸው የኢትዮጵያ ጉዳይ ከሆነ ምንም አይደለም። እኔ የሌለኝ ሙያ ሊኖር ይችላል። ጓደኞች ያሉ ጥሬ ስጋ ይዘው የሚመጡ አሉ፣ ጠላ ይዘው ጠጅ ይዘው የሚመጡልኝ ሰዎች አሉ። እኔ እነሱን ከዚህ ውስጥ አላስገባቸውም ከይቅርታ ጋር። ግን በቃ አጉል ፈረንጅነት እንደሆነ አልገባኝም። አበባ ወይም አንድ ነገር ይዞ መምጣት አንድ ነገር ነው። መጠጥ፣ ዊስኪ፣ ዋይን፣ የሆነ ነገር ምናምን የሚበላ ነገር ኬክ ምናምን እኔ አምጡልኝ፣ ስትመጡ ይዛችሁልኝ እኮ ነው ማለት እችላለሁ። በጣም በዚህ አይነት ነገር ወደኋላ ምን አይደለሁም። መናገር የፈለኩትን ነገር የምናገር ሰው ነኝ። ኑና ቤቴ ተጋበዙልኝ ካልኩኝ በቃ እናንተን ብቻ ነው የምፈልገው። ሌላ ነገር አልፈልግም። ባለችኝ አቅም ተንደፋድፌም ያለኝን ፍቅር ያለኝን ክብር ለእናንተ ማሳየት
በቃ ጓደኝነቱ እንዲጠናከር የማደርግበት አንደኛው ነገር ነው። ሰው እንዲሸት፣ ሰው እንድንግባባ፣ የበለጠ እንድንጠናከር የሚደረግ ነገር እንጂ መጠጥ ይዛችሁ ስትመጡ ይደብረኛል። እኔ ቤት አልወድም። በቃ እኔ ቤት አንድ ቀን ኑ ያልኳችሁ ነው። በፍጹም ይዛችሁ ምንም ነገር ይዛችሁ እንድትመጡ አልፈልግም። በጣም ነው የሚደብረኝ። እኔ በቃ I just can't take it ሰለቸኝ። አንዳንዱማ ጓዙን እንጀራውን ብቻ ሳይሆን በቃ ሌላ ነገር ይዞ የሚመጣ ሰው አለ። በጣም የሚያስፈራ እና ቤት እንግድነት የሚመጣ ሰው ወይም እናንተ ቤት እንግድነት የሚመጣ ሰው መጠጥ ይዞ መምጣት አለበት? ከምር ለልጆች መጫወቻ ይዘው ቢመጡ ፋይን፣ ግድ የለኝም። ልጆች የሉም ቤት ውስጥ፣ ግን የቤታችሁ ልጆች ካሉ ለልጆች ለገሌ ተይዞ ቢመጣ ምንም አይደለም። መጠጥ፣ ውስኪ፣ ቮድካ መለኪያ፣ የፍቅር መለኪያም ጭምር እስከሚመስል ድረስ እኔ ሄድ ሰው ቤት ይዤ መሄድም አልፈልግም። እኔ ጋበዙኝ፣ አዎ እኔ ራሴ ሄዳለሁ። ምንም ክብር የሚቀንስ የለም። ያልፈለጉ እንደሆነ ይቅሩ። ሰው ቤቱ ሲጋብዛችሁ ለምንድን ነው የሆነ ቅራቅንቦ ተይዞ የሚመጣው? እዛ ቤት ውስጥ ያለ ነገር ሳትስፋይ ያደርጋችሁ ማለት ነው ወይስ እሱ ቤት ያለው ዋይን ችፕር ባለው ይሰለፋል? በቃ ሰው ያንን ጠጥታችሁለት ያለውን ሽሮ በልታችሁለት ስትሄዱ ነው ፍቅር የሚደብረው የሚደረጀው ነው የሚባለው። አዎ እንደዛ። እና ብዙ ጊዜ የማየው ነገር በጣም ያስጠላኛል። እኔ sometimes I don't want to go nowhere. Sometimes I don't want even those kind of people avoid አደርጋቸዋለሁ። ዕቃ ተሸከሙ የሚመጡ ሰዎች አቮይድ አደርጋለሁ። I don't like them። ምክንያቱም ለእኔ ክብር ያላቸው አይመስለኝም። ያተረጓጎም ጉዳይ ነው። በዚህ ዓለም ውስጥ በዚህ አካባቢ በሚደረገው ባህላዊ ነገር ምናምን የፍቅር መግለጫ አድርገው ያዩታል። እኔ አላየውም እንደዛ። እኔ ነኝ የጋበዝኳችሁ እኮ ፍቅሬን እንድታሳዩኝ አለም የጋበዝኳችሁ። ፍቅሬን ላሳያችሁ ነው የጋበዝኳችሁ። እና በጣም ያስጠላኛል። አይ ዶንት ኖ ብዙዎቻችሁ ምናልባት እንደኔ ታስቡ እንደሆነ አላውቅም። የኢንተርፕሬቴሽን ዲፍረንስ ሊኖር ይችላል። ግን እኔ በቃ እኔ እንደዛ ነኝ። በቃ I don't like nobody to bring anything to me። ምክንያቱም ካስፈለገ እኮ በእናትህ እንጀራ ይዘህና በዛ እግረ መንገድህን ማለት እችላለሁ እኮ እችላለሁ። ግን እንዲሁ በቃ አጉል ፈረንጃዊ ነገር እንስራ በሚል የሆነ ነገር ተሸክመው ሲመጡ እኔ ቤት ያለ መጠጥ አይጣፍጥም ወይስ ምን ለማለት ነው የሚለው ጋር በመጥፎ ለተረጎመ ሁሉ ይችላሉ ከፈለኩኝ። እኔ ኑ እስካልኩኝ ድረስ የምን ጋጋታ ማብዛት ነው? እኔ ወድጄ እኮ ነው፣ አፍቅሬ ነው፣ ሰውን ፈልጌ ነው ኑ ምለው። ጎሎኛል ሙሉልኝ አይደለም። ምን አይነት ካልቸር እንደሆነ አልገባኝም። እኔ በፍጹም አልወደውም። ሰው ቤቱ ሲጋብዛችሁ ሰው ታሞ እንደሆነ ምናምን ይዛችሁለት ብትመጡ ፋይን ነው። ያመጣችሁትን ዋይንም ወይ ዊስኪ ምናምን ተጠጥቶ እኔ ቤት ያለው ታዲያ ምን ሊያደርግ ነው የተቀመጠው? እኔ ጋር እኔ ልጠጣው? እኔ እኮ የምገዛው ለእኔ ብቻ እንግዳ ቢመጣብኝም ብዬ ነው የምገዛው። እና እንዲህ የሚያስጠላ ነገር ሰው ቤት ስትመጡ እኔ ቤት ከመጣችሁ አጋጣሚ ነው የምነግራችሁ። እኔ ብዙ ሰው አላውቅም ይሄን ያህል፣ ግን ወይንም የኔን አስተሳሰብ የምትቀበሉ ካላችሁ ከተቀበላችሁት ፋይን ነው፣ ካልተቀበላችሁት የራሳችሁ ጉዳይ ነው። እንደፈለጋችሁ ማለት ትችላላችሁ። ግን ሀሳቡ ከገዛችሁ
በቃ ፍቅር እንዲህ እኮ ነው። በቃ ሰው እኮ ቤቴ ኑልኝ አይልም። ብዙ ጊዜ ኑ ካለ መጽዋት ይዛችሁ ልኙ ማለት አለ። ፍቅር መግለጫም አይደለም። በቃ ለእኔ አይደለም። ምክንያቱም እኔ የእኔ ፍቅር መግለጫ በሰዓቱ አክብራችሁኝ በሰዓቱ ስትመጡልኝ ፈገግታችሁን ሳይ ነው። የኔ በቃ የኔ ደስታ ያ ነው። እኔን ለማስደሰት ከፈለጋችሁ ማለት ነው። እንደኔ አይነት ሰዎች ደግሞ ካላችሁ በዚህ ሀሳብ የምትግባቡ ይህን ሀሳብ ብናስፋፋው ምናልባት ይሄ አጉል አርቲፊሻል የሆነ ፈርስት ኢምፕሬሽን የሚባል አሁን ሴት ጋር ሲኬድ ወይ ቀጠሮ ሲያዝ ፈርስት ኢምፕሬሽን ምናምን አይ ዶንት ኬር አባውት ዳት ኢቭን በቃ ማንነቴን ይዤ እቀርባለሁኝ። ከፈለገች ትፈልጋለች፣ ካልፈለገች ትቀራለች። እኔ ሰውን እሷን በልብሱ አልገምታትም፣ በምንነቱ አልገምታትም። ከአፏ በሚወጣው ቃል ከማየው ድርጊት ምናምን አትራክት ሊሆን ይችላለሁኝ። በለበስኩት ልመዘገብ በለበስኩትና በመጣሁበት መኪና ወይንም ባሸበረኩበት ነገር ሚዛን ላይ እንድቀመጥ አልፈልግም። በዚህ ልመዘን ወዳለሁ እና ፈርስት ኢምፕሬሽን የማልወደው ለዚህ ነው። ፈርስት ኢምፕሬሽን የሚባል ነገር አልወድም። ንጹህ ሆኖ መሄድ አንድ ነገር ነው፣ ግን በቃ የሆነ ነገር የሌለ ነገር ሁል ቀን የማይደረግ ነገር አድርጎ መሄድ ለእኔ ፋራነት ነው። ከምር መዋሸት፣ ራስን መዋሸት፣ ፌክ አፕሮች እና እንደዚህ አይነት አስተሳሰቦች አሉኝ። በቃ ይውጣልኝ ብዬ ነው የተናገርኩት። ደስ ካላችሁ ሀሳቤን ትገዛላችሁ፣ ደስ ካላላችሁ ደግሞ እንደፈለጋችሁ መሆን ትችላላችሁ። ግን በቃ እስቲ እንደኔ የሚያስብ ሰው አለ ወይስ እኔ ብቻዬን ነኝ እንደዚህ በሚል ሂሳብ ነው ያወራሁት። እኔ ማንም ሰው ስቀበል ቤቴ ሲመጡ ቤቴ ክፍት ነው በቃ እና ኑ ብዬ አፌን አውጥቼ ከጋበዝኩ ቤቴ ለምን አትመጣም ጋብዣለሁ እና ብዬ ካልኩኝ በኋላ በስልክም ይሁን በቴክስት ምናምን እሺ ከተባባልን በኋላ የሚያስፈልግ ነገር ካለ እግረ መንገድህን ይዘህና ምናምን ማለት ይቻላል። ሂሳብም ካለም ይከፈልሃል መባባል ይቻላል። ጓደኛም ከሆነ ደግሞ እንዲሁ በቃ እኔ አመጣለሁ ብሎ ሊለው ነገሩን ሊዘጋው ይችላል። ግን እንዲህ በቃ የማይሆን አርቲፊሻል ፌክ የሆነ ነገር እኔ አይ ዶንት ላይክ እኔ ባልጋበዝ ይቅር እንጂ ሰው ቤት ሄጄ ፍቅሩን አክብሬ ማንነቱን አክብሬ ሲሄድ እንጂ የሰው ቤት ምናምን ይዤ መሄድ እኔ አልወድም። ከሜንታሊቲ ጋር አይገጥምም። ስድብ ነው የሚመስለኝ። እኔ ያለውን ሲያካፍለኝ ሽሮምቱን ድንጋይም በወጥ አጥቅሶ ይስጠኝ፣ በቃ ያንን ነው የምፈልገው እንጂ አይ ዶንት ኖ ወይም እኔ የተለየ ነገር አለብኝ እንደሆነ አላውቅም። ብቻ ለማንኛውም ይሄን አስተሳሰቤን ምን እንደምትሉኝ መስማት ፈልጋለሁ። እግዚአብሔር ይስጥልኝ። ስላዳመጣችሁ አመሰግናለሁ። ተናውሽ ባይ